ይህንን ቻሌንጅ እንዳታሳልፉት። ለአክሱም ሙስሊሞች ማድረግ የምንችለው ትንሹ ነገር ይሄ ሊሆን ይችላል። ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስና ወቅታዊ የሆኑ መረጃዎችን ይዤላችሁ ተመልሻለሁኝ። እንግዲህ እህታችን አስያ በተፈጠረው ጉዳይ ላይ ኡስታዝ ያሲን ኑሩ ላይ ኡስታዛችን እንግዲህ እጇን ቀስራ ነበር። ነገር ግን ይህን ነገር አላደረኩትም እያለች ነው የምትገኘው። ይቅርታም ጠይቃለች እየተባለ ነው። የተናገርኩት ነገር ልክ አይደለም ብላ አስባ ይቅርታ ጠይቃለች የሚለውን ሙሉ ቪዲዮውን አይተን አስተያየታችንን የምንሰጥበት ይሆናል። ከዛ በፊት ግን ለአክሱም ወንድሞችና እህቶቻችን የተላከ አንድ መልእክት አለ። ሁላችሁም ምንም አይነት ከአላህ ፊት ስትጠየቁ ምንም አይነት ኤክስኪዩዝ የማታቀርቡበት አንድ ነገር አለ። ያ ጀማዓ እዚህ ላይ አቅም የለኝ ብለን እንድናመልጥበት የማንችልበት ሪዝን ነው ወንድማችን ይዞልን የመጣው። እስኪ ራሳችንን የምናይበት ይሆናል ብዬ አስባለሁኝ። እስኪ ቪዲዮውን እንመልከት። ይህንን ቻሌንጅ እንዳታሳልፉት። ለአክሱም ሙስሊሞች ማድረግ የምንችለው ትንሹ ነገር ይሄ ሊሆን ይችላል። በሚሰሩ ቪዲዮዎች ላይ ሁሉ ስለ አክሱም ሙስሊሞች ነፃነት እንጠይቃለን። በተለይ ለአክሱም ሙስሊሞች ቪዲዮ ሰርተው ያጠፉ ቲክቶከሮችን ትኩረት እናደርጋለን። ምክንያቱም የሰሩት ስህተት ብቻ ሳይሆን የአክሱም ሙስሊሞች የዘመናት ጥያቄ ላይ ማላገጥ ስለሆነ ከዚህ ስህተታቸው እንዲመለሱ እናደርጋቸዋለን። በሚሰሩት ቪዲዮ ላይ ሁሉ እየገባን ፍትህ ለአክሱም ሙስሊሞች እንላለን። በየኮመንቱ ከአሁን በኋላ እኛ የምንጽፈው ጽሁፍ ስለ አክሱም ሙስሊሞች መሆን መቻል አለበት። ከዚችኛዋ ሰዓት ጀምረን ማለት ነው። ይህ በጣም ትንሹ ነገር ነው። የአላህ ፍቃድ ከሆነ ግን ከሀገርም አልፈን የውጭ ሀገር ተጽዕኖ ፈጣሪ የሆኑ ቲክቶከሮችን በኮመንት ተጽዕኖ ለመፍጠር እንሞክራለን። የመጀመሪያው ግን ከቤታችን መጀመር አለብን። ምክንያቱም እነዚህን ቲክቶከሮች ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ለዚህ ደረጃ ያበቃችኋቸው፣ እኔ ፎሎ ስላላደረግኳቸው ማለት ነው። ለዚህ ደረጃ ያበቃችኋቸው በአመት አንዴ ዒደል ፊጥርን ወይንም አረፋ በዓልን ሙስሊሙ በሰላም ሰግዶ ወደ ቤት ተመለሰ ብሎ እንዲዘግብ አይደለም። ተግባባን አይደለም? ወንድማችን እንግዲህ አላህ ጋር እያሳጣን ነው ማለት እንችላለን። ያ ጀማዓ እኔ አልችልም፣ እኔ አቅም የለኝ፣ እኔ ምን ማድረግ እችላለሁ ለአክሱም ወንድሞቻችን ግን ያሳዝኑኛ እንላለን። እንግዲህ የቻለ ሰው ቪዲዮ ይሰራል፣ ሶሻል ሚዲያ ያለው ሰው ቪዲዮ ይስራላቸው፣ ድምጽ ይሆናቸው። ያልቻለ ሰው ደግሞ እንግዲህ በሚችልበት መንገድ ወንድማችን ማለት ነው እያንዳንዱ ሙስሊም አልችልም፣ እዚህ ላይ አቅም የለኝም በማይልበት መንገድ መጥቶልና ኢንሻአላህ ሁላችንም በቻልነው አቅም የወንድማችንን መልእክት እየተከተልን ለአክሱም ወንድሞቻችን ድምጽ እንድንሆን አደራ ማለት እፈልጋለሁ። እስኪ ያን ንግግር እንስማውና ሐሳብና አስተያየታችንን እንሰጥበታለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶቼ ወንድሞቼ እንዴት ናችሁ? በኢዝን ረበል ዓለሚን አንዳንድ ነገሮችን ማጥራት ስላለብኝ ለእህት ለወንድሞችም ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አንድና አንድ ያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ ሱብሓነሁ ወተዓላ የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ ሱብሓነሁ ወተዓላ አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም፣ ለየትኛውም አዝማሪ። የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶ የምትለዋ ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶ የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው። እንኳን አይደለም ልደግፈው፣ ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣
አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ። ችግር ሲኖር ደግሞ እጠይቃለሁ። አንድ ማወቅ ያለብን አገርን በማፍረስ በመሳደብ ሳይሆን ተያይዘን ነው አገራችንን የምናስተካክላት። ሌሎቻችሁ ግን አንዳንዶች እህቶች ወንድሞች ሳትረዱ ሙሉ ንግግሬን ሳትሰሙ ጃጅ ያደረጋችሁ አፉ ብያችኋለሁ። ለአላህ Subhanahu Wa Ta'ala ስለወዳችኋለሁ። እህታችን አሲያ በተሟላ መንገድ ይቅርታ ጠይቃለች ብዬ አላስብም። ያ ጀማዓ ለምንድን የተናገርኩት ነገር ልክ አልነበረም፣ ስተት ነው። አንደኛ ኡስታዛችንን የመናገር እንትን አግባብ የለኝም። ኡስታዛችን በብዙ መንገድ እኔን የሚበልጠኝና ሊያስተምረኝ የሚገባ ትልቅ ኡስታዝ ነው። ስለዚህ እሱን መናገር አልነበረብኝም። አንድ ሁለተኛ ደግሞ ያለችበት መንገድ ከመስጊድ ውስጥ የአንድ ዘፋኝ ስም መጠራት የለበትም ወይም ደግሞ ስም አልተጠራም፣ ስለ አንድ ዘፋኝ መከልከል የለበትም ያልኩት ነገር ስተት ነው። ይሄ የእውቀት ጉድለት ነው። ስለዚህ ደግሞ ኡስታዞች መስጊድ ውስጥ ይህን ሙዚቃ እንደዚህ አይነት አባባሎች ክልክል ናቸው ብሎ መከልከላቸው ልክ ነው አላለችም። ባይዞ ለፎሎወርሷ ወይም ደግሞ ለተከታዮቿ ወይም ደግሞ እሷን ለሚመለከቱ ሰዎች ቅር እንዳይላቸው የሚል መልእክት ብቻ ያለው ይመስላል። እስኪ እናንተን ሐሳብ ኮሜንት ላይ ፈልገዋለሁ። ያ ጀማዓ ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው። አልገባህም አንተ አካሄድ የቱ ጋር ነው እንደሱ የሚለው ቁርአን ቢቀድርህ ወቀድርህ እጧ በትክክለኛው መንገድ የምትሄድ ከሆነ አንተና እኔ መወያየት እንችላለን። የቱ ጋር ነው ቢቀድርህ ወቀድርህ እጧ የሚለው ቁርአን ላይ? አዎ አይወለ ካላስወረድከኝ ነው የምልህ። ካላስወረድከኝ በስነ ስርዓት ካወራን አንተና እኔ እያንዳንዱ ነገር አስረዳሃለሁ። ስላንተ ስለራሱ ማለት ነው። እያንዳንዱ ነገር ማስረጃ ጠየቀኝ አይደለ? የቱ ጋር ነው አንቺ ሲያራ አስተምርሃለሁ ስለራስህ ማለት ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ኢየሱስ ክርስቶስ የቱ ጋር ነው እናቱን አንቺ የሚላት ብለህ ጠየቀኝ። ማስረጃ ስጠይቅ ማስረጃ ሰጠሁህ። አንብበው። እሺ ይሁን ችግር የለም። ግን ምን ነገር አሁን ስትፈራ እንዳታወርደኝ እኮ ችግር የለም። እኔ ጋር መከራከሩ ስትፈራ እንዳታወርደኝ ነው የምልህ። እንዳትፈራ ካልፈራ እናወራለን። ችግር የለም። አንብብ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። እኔ ማስረጃ አምጣ ስላልከኝ ሰጠህ። አንብበው። ጥያቄ እኮ አንተ መልስ አልሰጠኝም። 24 ሰዓት አለፈ። ሰጠሁ። የቱ ጋር ነው አንቺ ሴት እያለ የሚጠራው ማስረጃ አለው ወይ አልከኝ። መልስ ሰጠሁ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። አረ ኖርማል፣ ይሄ ምንም የለም። የትኛው ቁጥር ነው? የትኛው አንቀጽ ላይ ነው? ማስረጃ ሰጠሁ እኮ ጤነኛ አይደለም። ስንተኛው ምዕራፍ ላይ ነው የተገለጸው? ይሄ ወንድም ይሄ ያንተ አባባል ነው እንጂ የለም አለ ማስረጃ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። ቢቀድርህ ወቀድርህ እጧ ቢቀድርህ ወቀድርህ እጧ ይላል ቁርአን አለ። እሺ ለማንኛውም መልሳቸው አስገባል። አንድ ጊዜ ሰይዱና ዑመር ብን ኸጣብ ረዲየላሁ ዐንሁ ለሙስሊማቸውን መንገድ መራ። ثم يحكمك الله في رقاب من المسلمين ከዚያ አላህ ሱብሓነሁ ወተዓላ የበላይ አድርጎ በሙስሊሞች ጉዳይ ላይ ኃላፊትና ቢሰጥህ ኃላፊ ቢያደርግህ አንተ ትፈጽምልኛለህ ብሎ ሐጃው አሳስቦት ወደ አንተ የመጣን ሰው መምታት ጀመርክ፣ ሰዎችን መበደል ጀመርክ ብለው በጣም አለቀሱ። ሱብሃንአላህ ያ ዑመር ብን ኸጣብ ዛሬ ከኛ ጋር ቢኖሩና በብዙ ሚሊዮን የሚቆጠሩ ህፃናት አባቶቻቸው በግፍ ተገድለውባቸው የቲም ሆነው የተሰቃዩ መሆኑን እንዲያዩ፣ በብዙ ሺህ የሚቆጠሩ ሚስቶች ባሎቻቸው በግፍ ተገድለውባቸው የህይወትን ውጣ ውረድ መቋቋም አቅቷቸው እየተሰቃዩ ቢያዩ ኖሩ ምን ይሉ ይሆን ነበር? በሻህዋ ምክንያት በስሜት ምክንያት ብዙ ወንጀሎችን እየተዳፈርክ ነው። ስሜት የሚባለው ነገር እያስቸገረህ ነው። ከሰላትህ ጋር ያለን ሁኔታ በደንብ አድርገህ መርምር። ሰላትህን በስነ ስርዓት እየሰገድክ ነው ወይ? ምክንያቱም አላህ ሱብሓነሁ ወተዓላ ፈኸለፈ ሚን በዕድህም ኸልፉን አዳዑ ሰላት ወተበዑ ሸህዋት ብሎ ስለሚል ማለት ነው። አንድ ሰው ሰላቱን በስነ ስርዓት መስገድ ያቆመ ጊዜ ስሜቱን ወደ መከተል ስለሚሄድ ማለት ነው። ሁለተኛው ደግሞ አልኢሕሳስ ቢሸቃ እድለቢስ ሁኛለሁ፣ በቃ ስኬታማ አይደለሁም፣ ህይወቴ በቃ ጠሞብኛል ብለህ ታስባለህ። ከእናትህ ጋር ያለህን ግንኙነት ቼክ አድርግ። ከእናትህ ጋር ከወላጅ እናትህ ጋር ያለህን ሁኔታ በደንብ ቼክ አድርግ። ምክንያቱም አላህ ሱብሓነሁ ወተዓላ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ፣ ወላጅ እናቱ ጋር አሪፍ የሆነ ሪሌሽን ያለው ሰው የምትለውን የሚሰማ በቻለው መጠን ለማስደሰት ይሞክራል አይደል? የእሷን ሐቅ ለመጠበቅ የሚጥር ሰው መቼም ቢሆን عدم التوفيق የሚባል ነገር የለም። ስኬታማ ያለ መሆን የሚባል ነገር የለም ምድር ላይ። አብዛኛው ሰዎች እስቲ ስኬታማ የሆኑ ሰዎች ጀርባቸውን ሄዳችሁ እስቲ ከቤተሰቦቻቸው ጋር የሚገርም ሀያት የሚያሳልፉ የሆኑ ናቸው አብዛኞቹ ማለት ነው። ሌላው ደግሞ ሶስተኛ ባንክ ጭንቀት ምናምን
የሆነ እንትን ይልሃል። አንዳንዴ ዱንያ ያው እንደመሆኗ መጠን ዱንያነቷም አለ። በዛ ላይ ደግሞ ጭንቀትና ሐሳብ በቃ ዝም ብሎ ይወጥራል። ያው አብዛኛው ወጣት ችግር ነው፣ በተለይ አሁን ላይ ማለት ነው። ከቁርአን ጋር ያለህን ሁኔታ መርምር። ምክንያቱም አላህ ሱብሓነሁ ወተዓላ ምን ይላል? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንከን። ከቁርአን ያፈነገጠ ሰው አላህን ከማስታወስ ዚክር ከማድረግ ወደኋላ የሚል ሰው እዚህ ዱንያ ላይ ራሱ የጠበበ ህይወት እንዳለው ይነግረናል። ችግሮች ተጠቅሰዋል፣ መፍትሄዎቻቸውም ተጠቅሰዋል። ወደ ስራ ጀማው። ሰላም አለይኩም።